ልጅ ቅንነትና በጎ ምግባር በጣም አቅልና ቀልቤን እየገዛኝ ነው። ባል ምንድነው ጋይስ? ምንድነው? በእናታችሁ ንገሩኝ። ምንድነው? ፈርኒቸር ነው? የኪችን ዕቃ ነው? የኔ አበባ ዘፈን ላይ ተሳስተህ ስለ እናት እንዳትዘ በቅርብ ጓደኛዋ ኮየ ፈጨ ኮንዶሚኒየም አዲስ ቤት ተከራይቻለሁ እና የሥራ ድልም ማለጠርታ አሸመሸሚያንቱ ቤተሰቦች በምርጥ የህይወት ገጾች ዛሬም ተከስተናል። አዝናኝ ቁም ነገር አዘልና አነቃቂ ይዘቶች ተከሽነው ይቀርባሉ። አዳዲስ ቤተኞች ተወዳጁ ቪዲዮውን ለሌሎች ያጋሩ። ከመልከታ በኋላ ኮሜንት ያታድርጉ። ሰናይ ጊዜ ይሁንላችሁ። እዚህ ልጅ ቅንነትና በጎ ምግባር በጣም አቅልና ቀልቤን እየገዛኝ ነው። ምንም ነገር ማድረግ አልችልም። አንድ ነገር ግን ማድረግ እችላለሁ። አዶናይ ሰው ለማገዝ ለመርዳት በሚንቀሳቀስበት በሚሰራው ቪዲዮዎችን በሙሉ ላይክ እና ሪፖስት በማድረግ ለራሴ ታማኝ ሆናለሁ። ልክ ቪዲዮ ሲደርሰኝ ሪፖስት አደርጋለሁ፣ ላይክ አደርጋለሁ፣ ሼር አደርጋለሁ፣ ሪፖስት አደርጋለሁ። በቃ በሌላ በምንም ላግዘውና ልረዳው የምችለው ነገር የለም። በአንድ ሰው ላይ ቢዝነስ መስራትና ካለህ ነገር ከፍለህ መስጠት ሁለት የተለያዩ ነገሮች ናቸው። ይሄ ልጅ ካለው ነው እየቀነሰ የሚሰጠው፣ ካለው ነው እየቀነሰ የሚያደርገው። ሰላማዊ በሆነ መንገድ የሚያገኛቸውን የሚያደርገውን ነገር ነው በቪዲዮ የሚያጋራልኛ እንጂ ለቪዲዮ ብሎ ምናምን የሚሰራ አይመስለኝም። ለምን ተመሳሳይ ሊሆን አይችልም? አንድ ወጥ እንዴት ሊሆን ይችላል? እና ዝም ብዬ ራሴን ግምገማና ጌታ ሳደርግ ለቪዲዮ ብሎ ለሆነ ለማሳመር ብሎ አይደለም። ለዚህ ነው ቪዲዮዎቹም ተወዳጅና ተመልካች የሚበዛላቸው ሰዋዊነት ያዘሉ ስለሆነ እና ሁልጊዜ የሚሰራው ሰው ሆኖ ነው። ሰው ስለሆነ ነው ደግሞ ሰው የሚያግዘው የበለጠ ይጨምራል። አዶናይ በተለያዩ ሰዎች እይታ እንግዲህ እጅግ በጣም በጎ ስራ እየሰራ እንደሆነና ወጣቶችን፣ ልጆችን፣ የጎዳና ሰዎችን ወይም ደግሞ አቅም ያነሳቸውን ሰዎች መስራት የሚፈልጉ ፕላትፎርሙ ላይ እዚህ የዲጂታል ሚዲያው ላይ መስራት የሚፈልጉ ሰዎችን እንግዲህ እጅግ በከፍተኛ ሁኔታ በተለያዩ አካባቢዎች እየተንቀሳቀሰ ብሔር፣ ሃይማኖት ወይም ደግሞ ሌላ ነገር ሳይጠይቅ ሰፖርት እያደረገ በመሆኑ እንግዲህ ከተለያዩ ሰዎች በዚህ መልኩ ድጋፍ እየተቸረው ነው ማለት ነው። የሀሳብ ድጋፍ የሱን ቪዲዮዎች ሲደርሰን ላይክ፣ ሼር እና ሪፖስት በማድረግ እንግዲህ እናግዘው የሚል ሀሳብ ቀርቧል። የአንቲ ቤተሰቦችን በተመሳሳይ ሁኔታ እንግዲህ ወዳጅነታችሁን ከአዶናይ ጋር እንድትቀጥሉም እንፈልጋለን። እስኪ በቀጣይነት ደግሞ ሌላ ሰው ያለውን ሰምተን ከ3 ዓመት በፊት ቀን ወልዶ አድጎ ዓመታት ሆኖ ልክ በዛሬዋ ቀን እኔ ሳልሆን ሐውልቴ ነበር የሚዘከር በእንባ የሚዘከር የተወለድኩበት ቀን ቀርቶ ሞቴ ነበር በሻማ የሚከበር ሳላውቅ ሳታውቀኝ በስልኬ መስኮት ብቅ ብለ ያለውበትን ነገርከኝ አይዞሽ ታልፊዋለሽ ብለ እኔን ከኔ አዳንከኝ ነገን በእምነትና ተስፋ አስጨበጥከኝ። ታዲያ አዱዬ አንተም የማታውቃት ካሜራም ያላያት ከታደካቸው ነፍሶች መሃል የኔንም ጨምራት ይላልና አዶናይ ያው በሞቲቬሽናል ስፒከርነቱ ወይም ደግሞ በአነቃቂ ንግግሮቹ ይታወቃልና ከነዛ መካከል ወይም ደግሞ በሱ ንግግር ከተቀየሩ ህይወቷን ወደ አዲስ ምዕራፍ ካሻገረላቸው ምስክሮች መካከል እንግዲህ ይቺታችንን ስትናገር ያለችበት ሁኔታ ሰምተናል ማለት ነው። በዚህ መልኩ እንግዲህ ለበርካታ ወገኖች ወይም ደግሞ ለበርካታ ዜጎች ጉልበት በመሆን እጅግ በጣም በከፍተኛ ሁኔታ ህይወታቸውን ቀይረው ደግሞ ወደ ተሻለ ከፍታ የሚመጡበትን መንገድ እያመቻቸና እያረገም ነው የሚገኘው። በአንድ በኩል የገንዘብ ድጋፍን በማድረግ በሌላ በኩል ደግሞ የሀሳብ ድጋፍ በማድረግ እንደዚሁም ደግሞ የማቴሪያል ድጋፍ በማድረግ በቀጣይነት ደግሞ ወንድ ምንድነው የሚል ሰው ገጥሞናል። እስኪ ሰምተን እንመለስ። ምንድነው ባል ምንድነው ጋይስ? ምንድነው? በእናታችሁ ንገሩኝ። ምንድነው? ፈርኒቸር ነው? የኪችን ዕቃ ነው? መደርደሪያ ነው? ምንድነው? ባል ጨምሩኝ፣ በእናታችሁ ንገሩኝ ባል ምን እንደሆነ ወጥቼ እንድለዛውና በነገራችን ላይ እቺ ገንስት ማለት ነው እድሜ ለኔት ነው ይትበል እኔ ስትቃወም እኔ ምናምን ያው እንደዚህ ታረጋታለህ እና ሳስራታለህ ሴቶች ምናምን ስትል ይሄ ሶሻል ሚዲያ ያለ በጃጁ ወይንም ደግሞ ማንነቱን የዘነጋ ተከታይ እያያት ነው ይመቻት። ያው እኔ ከፈጣሪ እንጂ ከሰው ምንም ጠብቀው ነገር ስለሌለ ማለት ነው። እና በነገራችን ላይ ቪዲዮ ናቸው ከኔ ጋር እንኳን በብሉክ ተለያይተናል። ቪዲዮ ናቸው ነው ባል ምንድነው ተብሎ ባል እንደዚህ የሚፈለግ አይደለም። በመጀመሪያ ደረጃ ባል ምንድነው ብሎ ለመጠየቅ ሴት መሆን ይጠበቅብናል። የወር አበባ ያየው ሴት አይደለም። ባልማ የተከበረ አባት ነው። ላደላት ሴት ወይም ደግሞ እግዚአብሔር ላከበራት ሴት ጥሩ ባል ይሰጣታል። ባልማ መከበሪያ ነው። ባልማ አባት ነው። ባልማ ወንድም ነው።
ባልን ስለ ባል የሚናገረው የባልን ነገር የሚያቅሰው ብቻ ነው። አንዳንዴ የሚገጥመን ወጣ ያለ ሀሳብም ያላቸው ሰዎች አሉ። ልክ እንደዚህ ልጅ ማለት ነው። ባል ምንድን ነው? ኦፍኮርስ የባልን ትርጉም ወይም ደግሞ የባልን ልኬት የሚያውቀው ሚስት ወይም ደግሞ ባል የሆነ ሰው ነው። ሚስትም የባልን ባልም የሚስትን በተቃራኒው ማለት ነው። እና ሊያሾ ደግሞ ሚስት ሆነች ስትገኝ የባልን ባል ምን እንደሆነ ይገባሻል ወይም ደግሞ ሴት ነኝ ያለ ሁሉ ባል ያገባም ሰው ከነዛ መካከል ስለሆንሽ አንቺ የባልን ትርጓሜ ወይም ደግሞ ባል ምን እንደሆነ አይገባሽም። ግን ባል ወንድም ነው፣ ባል አባት ነው፣ ባል ነው ብላ እንግዲህ ተገቢውን የሆነ ትችት መልሳላታለች ማለት ነው። የአንቲው ቤተሰቦች ሀሳቡን እንዴት አገኛችሁት? አንዳንድ ሰዎች ያው ፌሚኒዝም ወይም ደግሞ የሴት አጋናኝ ሆኑና በዚህ መልኩ የሚፈጠሩም ዜጎች አሉ። በነገራችን ላይ ከኢትዮጵያዊ ባህልና ወግ ያፈነገጠ እንዲሁም ደግሞ ከኢትዮጵያዊነት የላይፍ ስታይል ወይም ደግሞ የአኗኗር ዘይቤ ውጭ የሆኑ ሰዎች በዛ መልኩም እንግዲህ ሲከሰቱ የምናይባቸው በርካታ አጋጣሚዎች አሉ። ያው ውጭ ሀገር የሚኖሩ ኢትዮጵያውያን እንግዲህ በዚህ መልኩ ሊከሰቱ ይችላሉ። ለማንኛውም ባል ለእናንተ ምንድነው? ወይም ደግሞ ሚስት ለእናንተ ምንድነው? በተለይ ሴቶች። እስኪ ወደ ቀጣይ ቪዲዮ እንሂድና እንመለሳለን። ዘፈን ላይ ተሳሰ ስለ እናት እንዳትዘፈን ወይ ልጅ መድኃኒቴ ምናምን የሚል ዘፈን እንደዘፍ ያኔ ነው እኔ መጥባይ ዘፈን በጣም ፐርሰናል አርግቼ ያኔ ነው። ለምንድነው ታውቃል? አይመለከት አታውቀው አያምርብህ። አንተ ልደርስበት የማትችለው ዘፈኖች እናቴ ልጄ ምናምን የሚል ዝም ብለህ ጥርስሽ ባትሽ የሚለውን ከበር የነቡዛየውን ስራ መቃወም የለባችሁ። የራሳችሁ ኤክስፒሪየንስ ካላችሁ ብትነግሩን ደስ ይለናል። ሲሪየስ እናንተ ብትሆኑ ምን ነው የምታደርጉት? እርጉዝ ሆናችሁ ስቷችሁ ሄዱ እሱ መኪናውን ለብቻ ሲቆረጥ እንደዛም እንደተጎዳችሁ እናንተ ተናግራችሁ መጥቶ ወዳታለሁ። እኔ ልጀምር? እሺ ግቢ። እኔ ልናገር። ልጁ በጣም አይን አውጣ ጥቅመኛ በስነ ስርዓት ነው ያየሽው። እውነቴን ነው የምልሽ። አንድ አይነት ቆሌ ነው ያለን መሰለኝ እና በዛ ላይ ደግሞ ሼምለስ ነው። በጣም ሼም የለውም። እኔ ያየሁትኝ ያንን ነው። በቃ ምንም ሼም አያውቅም። ሲጀመር ብር ሲያገኝ ነው ልጅቷን ጥሏት የሄደው። ልጅ 2 ነፍስ ናት ብሎ ማለት ነው። ከዛ ደግሞ አሁን እሷ ቲክቶክ ላይ እንዳየሁት ከሆነ ፔጇ 400 ምናምን ፎሎወርስ አላት። ጌሙን ትጫወታለች እሷ እና አሁን ስለተረሳ ራሱን ለማሳወቅ ነው የመጣው። አንተና አንቺ ለመታወቅ ነው የመጣው። ለምን ረሳችሁኝ ብሎ ለመታወቅ ነው እንጂ መጣ። ፍቅርም የለውም ሼምለስም ነው። ተልጓልም አይደለም ጀመረ። እዚህ ኢንተርቪው ባሰጥ ነው አይመጣም እኮ አይመጣም። ብቅ ነው እንዴ ሲጀመር። እሷን እሺ ጠላት። ልጁን እንኳን ቢፈልግ 3 አመት ሙሉ ቢያንስ ለልጁ እንኳን አንድ ቀን ደውሎ እኮ አያውቅም። የሆነ ነገር እጠየቃለሁ ብያለ ያ ነገር እያለ ነው የሚያወራው። እርግዝናው እንራሱ አይተሹ እንዴ ጀፊት እንዴ እናፋታለን። ያንሰዋል በቁርቁሙን ለመመታት አለበት። በነገራችን ላይ እነዚህ አነጋጋሪ የሆኑ ሰዎች ሰሞኑን ሰይፉ አስታረቃቸው የተባሉ የቀድሞ ባልና ሚስት ነበሩ። ያው የሳሚ እናት እያለች እንግዲህ እሷ ባለ ከደይ ብላ በሚዲያ ላይ በጣም አነጋጋሪ ሆነ ነበር። ደን ሰይፉ ሾው አስታረቃቸው ተባለ። የምርም ታጣልተው ነበረው የሚል ሀሳብ ግን ከተለያዩ ሰዎች ደግሞ ትችት ሲቀርብባቸው ነበር። አሁን ደግሞ በዚህ ልክ እንግዲህ መደናነቅ ወይም ደግሞ መሞጋገስ ከፍ መደራረግ ተጀምሯልና ኦፍ ኮርስ ለሚስትህ በዚህ ልክ አሁን የምትላላጥላት ገንዘቧን ስለፈለክ ወይም ደግሞ የሷን ዝና ተጠቅመህ የራስን ዝና ለማጎልበት ነው እንጂ እሷን ወደሃት አይደለም የምር ጥቅም ፈላጊ ነው የሚሉ ሰዎችም አሉ። እንግዲህ ልጁን ኦፍ ኮርስ እንግዲህ ለማንኛውም ልጅቱ ጥንቃቄ ማድረግ አለባት የሚሉ ሰዎች በርክተዋል። ወደ ቀጣይ ቪዲዮ ሂደን እንመለሳለን። አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ያመነቻት ጓደኛዋ እጅ ከፍንጅ ለሞት አሳልፋ ሰጠቻትን። አጋቾቹ ወዲያውኑ የሟች ቤተሰቦች ጋር በመደወል የ2 ሚሊዮን ብር ቤዛ ጠየቁም። እውነት እኮ ነው። ከወዳጆቼ አንተ ጠብቀኝ ከጠላቶቼ ራሴን እጠብቃለሁ ማለት የወዳጅ ጠላት ስለማይለይ ጭቃ ውስጥ እሾህ ስለሆነ እንደ ይሁዳ አብሮ በልቶ ጠጥቶ ስሞ ስለሚከዳ አሳልፎ ስለሚሰጥ ቀላል አይደለም የጓደኛ ጠላት። ይህንን ታሪክ ሰምታችኋል። የምትወዳት ጓደኛዋ ቤቷ ድረስ ጠርታ እጮኛዋ ጋር ሆና ለገንዘብ ላይ ገደለቻት እና እንዴት ነው የምንለየው የወዳጅ ጠላት? በተወሰነ መጠን እኮ አንዳንድ ምልክቶች አሉና እነኚህ ምልክቶች አሁን የምነግራችሁ ፓተርናቸው በተደጋጋሚ ስታዩ ተጠንቀቁ። አንደኛ አድናቆታቸው ባክሃንድ ኮምፕሊመንት ወይም ደግሞ አንካሳ ነገር ነው። አምሮብሻል ዛሬ ከወትሮ ጨበሬነትሽ ለየት ብለሻል። አሁን ይሄ አድናቆት ነው ወይስ በሾርኒ ስድብ ነው?
ኮንፊደንስሽን በጣም ነው ማደንቀው። አንቺም በሆን እንደዚህ አይነት አለባበስ ለብሻ አልወጣም ማለት አሁን ኮንፊደንስ ማድነቅ ይመስላል፣ ግን አይደለም። ሁለተኛ ባውንደሪ ወይም ወሰን አይጠብቁም። የማትወዱትን ነገር የሚያሸማቅቃችሁን ታሪክ ሆን ብለው አንስተው በሰዎች ፊትም ይሁን ለብቻ እንድትሸማቀቁ ሊያደርጓችሁ ይችላል። ተናግራችኋል፣ ይህንን ነገር አታንሳ አታንሺ ብላችኋል፣ ግን እነሱ ሆን ብለው። ቅድስት ይርጋለም እንግዲህ በቅርብ ጓደኛዋ ኮየ ፈጬ ኮንዶሚኒየም አዲስ ቤት ተከራይቻለሁ እና የስራ ድልም ማለጠርታ ብላ ጠርታት እንግዲህ ከጓደኛዋ ጋር በመሆን አፍነው እንደግድሏትና ቤተሰቦቿ ደግሞ እንድትለቀቅ ከፈለጉ 2 ሚሊዮን ብር የጠይቋት መሆኑን እኛም ቪዲዮ ሰርተን ነበረ። እንግዲህ ጓደኛን ምን ያክል ታምናላችሁ ነው እዚህ ጋር ጥያቄው ማለት ነው። በቅርብ ጓደኛ ይሄን ያክል የምትከዱ ይሄን ያክል የምትገደሉ ህይወትን እስከ ማሳጣት የሚደርስ ከሆነ በዚህ ሰዓት በዚህ ዘመን ጓደኛ ምን ያደርጋል፣ ጓደኛ ለምን ይጠቅማል የሚለውን ግላዊ ጥያቄ ያስነሳል ማለት ነው። ስለዚህ ጓደኛ ባይኖርስ ሁሉ ጊዜ ብቻችሁን ወይም ብቻዬን በሆን ምን ይጎልብኛል የሚል ጥያቄ ያስነሳል። ለማንኛውም የቅርብ ጓደኛ ደግሞ በዚህ ልክ የገንዘብ ምናልባት መቀማት ሊያደርስ ይችላል። አንዳንድ የምንሰማቸው ነበሩ። ህይወት ማሳጣት ግን እጅግ ማን ያክል የመረረ መሆኑን ጓደኛ አያስፈልግም የሚባልበት ጊዜ ላይ ዘመን ላይ የደረስንበት መሆኑን እንግዲህ ቅድስት ይርጋለም ማሳያ ናት ማለት ነው። ስለዚህ ከእንደዚህ አይነት ጓደኞች በምን መልኩ መራቅ አለብን? በእርግጥ የቅርብ ጓደኛ ብለነው የአንጀት ጓደኛ ብለነው ይዘነው እንደዚህ አይነት ጥቃት የሚያደርስብን ከሆነ ምን አይነት ጥንቃቄ ነው ማድረግ ያለብን የሚለው ነገር እጅግ በጣም ፈታኝ ነው የሚሆነው። ሰው ሆኖ ከሰው ጋር ነው የሚኖረው። ሰው ሆኖ ከሌላ ሰው ጋር መተጋገዝ አለ። ለማንኛውም እንዴት አገኛችሁ ፋሚሊ? የዛሬው ቪዲዮአችን ይሄን መልስ ነበር። መልካም ጊዜ ይሁንላችሁ።